ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሱመያ ጀግናዋ ጠፋች ብለን ስንጨናነቅ ነበር። ዛሬ ብቅ ብላለች ማለት ነው። ዛሬም ብቅ ያለችው የሰይድ ወንድም ባለቤቱን ደብድቦ እንዲህ እያስረቀሳት እንዲህ አንባ እያላት ማለት ነው። ለምን የሱመያ ልጅ መለሽ ብሎ የወለድካት መሰል እንዴ? የራስህን ልጆች ከጉያ አድርገህ የሰው ልጅ መሰል ቅሌባ እንደውም ስላልታሰልክ ነው እንዴ? ሰውን መደብደብ የምትችል መስራል እንዴት ዝምለህ? ጉድ እኮ ነው ዘንድሮ። እንግዲህ ሱመያ ጀግናዋም እንደዚህ ፏ ብላ መታለች ማለት ነው። ሰይድ ብሽቅ በል ድብን በል እና እህት ስጠፊ ጨንቆን ነበር። እህትየዋም የሰይድ እህትን ጠፋች እያለች ነበር። ይኸው ተገኝታለች ማለት ነው። ብቅ ብላለች ዛሬ። እንኳን ሰላም መጣሽ ብለናል። ለማንኛውም ዋናው ሰላም መምጣትሽ ነው። ሰውን ዝም ብሎ መደብደብ አይቻልም። ይሄ ደግሞ የማን ነው ባላነት የሰው ልጅ ሰልቆ ሰውን መደብደብ እና ስለሆነች እንግዲህ ልጅቷን መለሰች። ስለዚህ እሱ ደግሞ ደበደባት ማለት ነው። አሁን ሱመያ ጋር ነች። የሱመያም ኢትዮ ሰታታለች ማለት ነው። 6000 ምናምን ያለው ሰታታለች ማለት ነው። በጣም ደስ ይላል። ደግነቷ እንደዚህ ነው። ለዚህውም ሲያንሳት ነው ልጇን ቶሎ ነው የሰጠች እያመጣችላት ማለት ነው። ግን በጣም እንትን ይላል ማለት ነው። ከባድ ነው። የሰው ልጅ ቀምቶ እንደዚህ ሰውን መደብደብ ማለት ነው። ሰውን መደብደብ በጣም ከባድ ነው። ከባድ ነው። እና ሰይድም እንግዲህ ውሸቱን ነው ልጅ አለው ተብሏል እየተባለ ነው። ውሸቱን ነው እንጂ ስለ ልጁ እንዴት እንደተቀበለችው አላውቅም። ውሸቱን ነው ልጅ አለው እያለች ነው ሱመያም። በዚህ ምክንያት ነው ያዩን ስላገባ ብቻ አይደለም ይሄንን ስለደበቀኝም ነው እንደዚህ በዚህ እንትን እያለች ነው። ሱመያ ጀግናዋን ቀጥ ብለናታል። ልጆችን አሳድጋችኋለች ይሄን እየሰላው ንግዴንም እየነገድኩ ብላለች። ያው ልጆቿን ማሳደጓማ አይቀርም ታሳድጋቸዋለች። እና ውድ ቤተሰቦቼ እኔ ግን ጀግንነቷን ነው የማደንቀው። ጀግና ነች እኮ ሱመያ ጀግና ነች ሱመያ። እንደው ምን ልበልሽ ጀግንነትሽን በዚህ ያስቀጥልልሽ ማለት ነው። እንደሌላው ሳታወራ ነው እንግዲህ ሁሉን ነገር የምታከናውነው እና ሁሉንም ነገር በእቅድና በምንድን ነበር የሚባለው በብልሃት ነው የምትወስደው። እና ጀግንነቷ እንደዚህ ነው። እንደዚህ ነው ጀግና። ዝም ብሎ ሳያወራ የሚሰራ ሰው ነው። እንደዚህ አደርጋለሁ እያለ የሚያወራ አውርቶ ነው የሚቀረውና እሷ ሳታወራ እንዴት ደበን ታረጋችኋለች። ደበን እያረገች ደበን። ዛሬ ደግሞ ጠፋች ስትባል ብቅ ብላለች። እህትየዋም ተጨንቃ ነበረ ጠፋች ብላ ያው መታልሻለች ማለት ነው። ግን ቤተሰቦቹን በጣም አመስግናለች። እየተባረኩና ከወንድሙ በቀር ሌሎቹ እህቶቹ ወንድሞቹ ለኔ ናቸው ብላለች። ወንድሙማ ይሄ እሱ ነው አይደል እንዴ የሚመስለው ደግሞ ውሃ እቃ የሚመስል ተይው እባክሽ። ለወንድሙ ብቻ አስቦ ለአንቺ ልጅ ከአንቺ ተለይታ ማታውቅ ልጅ እንዴት አቅዶ እንዴት አስቦ እንደወሰዳት አይታወቅም ነው። ሊያጠባት ነው እንዴ? የራሱን ልጆች ጉያው ይዞ በዛ ላይ ደግሞ እንግዲህ ካላሟራ ደግሞ እነዚህ ሌላ ያገቡም እንዴ? ምን ነው እናቴ ተጠመጠሙብን። ጉድ እኮ ነው። በዛ ላይ እያሰቃዩን በዛ ላይ እንትን እያሉን ደግሞ አሁንስ እኮ ሀገሬ መሳፈሪያ እንኳን የለኝም ሀገሬ መሄድ እፈልጋለሁ። በግማሽ ወሎዬ ነኝ በግማሽ ጎንደሬ ነኝ እያለች ነው ልይቷም። እንግዲህ አይዞሽ አሁን ይመጣል እግርሽ ላይ ወድቆ ይለምንሻል ማለት ነው። እንደ ሰይድ አንከራችሁ እሱ ነው። እንደ ሰይድ ፈልግሽ አንቺ እንኳን ልጆችሽን ጥለሽ ነው መሰል የመጣሽው። ልጆችሽን ሳትይጂ ነው የወጣሽው። እና ያው ቀስ ብለሽ ልጆቹን ላጣርጊበትና አንቺ ማንከራቸው እንደ ሱመያ ማለት ነው። እና አንዳንዴ አስተሳሰባችን ዜሮ የሆነ ሰው አለ። አሁን ይችን ትንሽ ልጅ 2 አመት ምናምን ቀን ሰርቆ ወስዶ እንዲህ ሊያሳድራት ነው።
ደግሞ በዛ ላይ እያለቀሰች ነበር አለች። እያለቀሰች በቃ በጣም እያለቀሰች ነበረ። ለዚህ ነው ያመጣኋትም እንጀራ እየጋገርኩ ሲወጣ በቃ በእንጀራ በጋገረችበት ልብስ መጣች። በእንጀራ በጋገረችበት ደብድቦ አስወጣት ማለት ነው። ይደብድቡና ይደብድብህና ለነገሩ እህትየዋን ብላለች እኮ ትንሽ ያማዋል፣ እስር ቤት ነው እድሜውን ያሳለፈው ብላለች። ደግሞ እስር ቤት ያሳለፈማ ምንም ቢገባም መልሶ ያው ስለሆነ ምንም አይመስለውም ማለት ነው። እና ለዚህ ነው እንዴት ነው ትላለች ነው የባልየው እስር ቤት ትበሰብሳታለህ። ደግሞ ሴት ልጅ በመማታት ያው ጊዜው የእናንተ ስለሆነ ነው እንጂ ማንንም ተማቶ ማንም እንትን አይልም ማለት ነው። ሰኢድን ታውን በኋላ ታቆማለህ ማለት ነው። ሱመያን መፈለግ እዛው አዩን ጠበቅ አድርገህ ያዝ። አልፈልግህም አለች በቃ። ልጆችን ሲያድጉ ታያቸዋለህ። በዛ ላይ ደግሞ በቪዲዮ ታያቸዋለህ። ችግር የለም አንዳንድ ቀን ታሳይሃለች። ስለዚህ አታሰቃያት የተከታተልክ ምን ነው አለች ትላ። ስለዚህ አታሰቃያት፣ ልጆቿን ታሳድግበት። እኔ ደስ ያለችኝ እህትየዋ ነች። ያው እንግዲህ ለቪዲዮ የሚሆን ለምንም ይሆን አይታወቅም። ያው ሱመያ እንትን ስለምትል ሱመያን ሁሉ ስለሚወዳት እንደዚህ ተደግፍኳት ወይ እንትን እኔ አላምናቸውም። አንዳንዴ ማንንም ማመን እንትን እላለሁ ማለት ለዩቲዩብ ብሎ ይሆናል እንጂ ያው ከወንድሟ አብልጣ ሱመያን እንደዚህ ልትንከባከባት አትችልም ብዬ አስባለሁኝ። ማለት እውነተኛ ተሆነ ፈጣሪ ይስጥሽ ማለት ነው። እውነተኛ እንደዚህ ለእሷ ተቆርቆረሽ ለእሷ አስበሽ እንትን የምትላት ተሆነ ማለት ነው። ማለት የሰው ልጅ ከባድ ነው። እዚች ዓለም ላይ የራሳችን ሰላም የዋለች ነው ልጅቷ። እና ውድ ቤተሰቦች ሱመያ እንደዚህ ነች ማለት ነው። ሱመያ በጣም ጀግናና ጎበዝ ሴት ነች። ከአሁን በኋላ ምንም እንትን ቢል ጀግንነቷን በዚህ ትወጣዋለች ማለት ነው። ጀግና ስለሆነች ጀግንነቷን በዚህ እንትን ትላለች ማለት ነው። እኔ በጣም የምታስደስተኝ ለምን መሰላችሁ? የሰው ልጅ ችግር ሊደርስበት ይችላል። ያን ሁሉ ግን አሳልፋ ያን ሁሉ ችግር አሳልፋ እንትን ትላለች ማለት ነው። እና ጎበዝ ነች፣ ጀግና ነች፣ ጠንካራ ነች። ማንኛችንም ለራሳችን መኖር አቅቶናል። እንኳን ሁለት ልጅ ይዘን ማለት ነው። እንኳን ሁለት ልጅ ይዘን ታውቃላችሁና ሀገራችን ሰላም ቢሆን ኖሮ ለሆዳችን ሳንኖር አንቀርም ነበረ። ግን እኛ ሀገር እያለን ሀገር እንደሌለው ሰው ሆነን እንንከራተታለን ማለት ነው። ሁሉም እዚህ ጋር ኢትዮጵያ ያሉት ማለት ነው የኢትዮጵያ ልጆች እውነቴን ነው የምላችሁ። እዛ ጋር ኦሮሞ አማራ እያልን እንባላለን። እዚህ ግን የሚንከራተቱትና ስቃይ የሚሆኑትን ብታዩ ኖሮ እናንተ እዚህ ጋር ዘረኝነት ትጠሩ ነበር ማለት ነው። እኔ አንድ ቀን ላደርኩት ላየኋቸው በጣም ነው የሚያሳዝን። ግማሹ ምንጣፍ ሲያሳጥቧቸው በሞቀ ውሃ ነው የሚያሳጥቧቸው በሚገርም ሁኔታ እግራቸው እስከሚላላጥ ምግብ በዛ ላይ ደግሞ ሽንት ቤት በእጃቸው ጠቡ የሚሉ ማለት ነው። እዛ ጋር ሲልኩን ደግሞ መቀየር ትችላላችሁ ችግር የለውም ብለው ነው የሚልኳችሁ። የሚልኩን ስራ ተበዛባችሁ ትቀየራላችሁ። ግን ውሸት እዚህ ስትመጡ የተቀየረ እና ለስደት እንትን አንልም ነበረ። ይኸው ሱመያ ግን 2 ልጆች ይዛ ጀግንነቷን እያሳየችን ነው። እኔ ተመልሼ እመጣለሁ አላልኩም ነበር፣ ግን ስትሄዱ እያሰባችሁት አይሳካም።
የያዛችሁት ገንዘብ ብን ብሎ ነው የሚጠፋባችሁና ሱመያን በርቺ ነው የምለው። እኔ አሁን እንደው